ክርስቲያኖች እግዚአብሔር ነው ይላሉ፣ የእግዚአብሔርም ልጅ ነው ይላሉ፣ ፈጣሪ ነው ይላሉ፣ አዳኝም ነው ይላሉ። እናንተ ምን ትላላችሁ የሚል ጥያቄ ነው የቀረበው። እኛ ምንለውን ከመግለጻችን በፊት እነሱ እንደሚሉት ራሳቸውን እንጠይቃቸው። ራሱ እግዚአብሔር ከሆነ ራሱ የእግዚአብሔር ልጅ ከሆነ ምንድነው የምንረዳው? እስኪ ኢየሱስ ራሱ እግዚአብሔር ነው የእግዚአብሔርም ልጅ ነው። ጥሩ፣ እሱ የእግዚአብሔር ልጅ ከሆነ አባቱ ማን ነው? ማን ነው? ራሱ ነዋ። ለምን ራሱ እግዚአብሔር ነው ብለውናል። ይሄን እንዳትረሱ። ኢየሱስ ማን ነው? እግዚአብሔር ነው። ከዛ ሳልናቸው የእግዚአብሔር ልጅ ነው አሉን። አሃ ኢየሱስ የእግዚአብሔር ልጅ ነው። እሺ አባቱ ማን ነው? ራሱ እግዚአብሔር ተብሏል። ራሱ ለራሱ አባት ነው፣ ራሱ ለራሱ ምንድነው? ልጅ። እንዴት ነው ሰው የሚረዳው? አይ አንተ አልገባህም። እንደዛ ማለታችን ሳይሆን አባቱ ሌላ ነው፣ አብ ይባላል። እሱ ደግሞ ወልድ ነው፣ ሌላ ነው፣ ኢየሱስ ይባላል ካሉ ደግሞ ስንት ሆኑ? አሁን ማን ነው ታዲያ ከሁለቱ እግዚአብሔር? እግዚአብሔር ማን ነው? ሁለቱም ካሉን ስንት እግዚአብሔር አለ? ሁለት እግዚአብሔር ደግሞ የለም። አንዱ ነው ካሉን ደግሞ ይምረጡ። አንዱን ሲመርጡት የዛነ ያልተመረጠው እግዚአብሔርነቱ ይሰረዛል ማለት ነው። ካልሆነ እንዴት አድርገን ነው ሰው የሚረዳው? ለዚህ ነው እኮ ቁርአን ሲመጣ ቁል ሁወላሁ አሃድ ነው ያለው። አላህ አንድና ብቸኛ ነው ብለ ንገራቸው። አላሁ ሰመድ ለሁሉ መጠጊያ የሆነ ጌታ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም ማለት። አልወለደም ካለ ምን የለውም ጌታችን? ልጆች የሉትም። አልተወለደም ካለ ምን የሉትም? ወላጆች የሉትም። ወላጆችም ልጆችም የሉትም። ወላጅ የሌለው ጥንታዊ ጅማሬ ስለሌለው ነው። ልጆች የሌሉት ተከታይ ስለሌለው ነው። ወላጅ አለው ካልን ወላጁ ቢያንስ በእድሜ ይቀድመዋል። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ካሉን እግዚአብሔር የኢየሱስ አባቱ ነው ካሉ በአባትና በልጅ መሃል መለያየት አለ? የለም። አይ ግን ይሏቸዋል፣ በዘመን አይቀዳደሙም። ኢየሱስና እግዚአብሔር እኩል ናቸው፣ ግን እግዚአብሔር አባቱ ነው፣ ኢየሱስ ልጁ ነው። እኔ አቡ ሃይደር እባላለሁ። ሃይደር ልጄ ነው፣ እኔ አባቱ ነኝ። የሚገርማችሁ ግን እኔና ሃይደር በእድሜ እኩል ነን። አመናችሁ? እመኑ እንጂ። እና ምንድነው እሺ የምንረዳው? አባትና ልጅ ሆነው እኩል ናቸው። አባትና ልጅ እኩል ከሆኑ እንዴት እግዚአብሔር አባት ተባለ? እንዴት ኢየሱስ ልጅ ተባለ? ታዲያ አንዱን አባት ሌላውን ልጅ ያሰኘው ምንድነው? በስልጣን ካልተቀዳደም ባልተበላለጡ፣ በዘመን ካልተቀዳደሙ። እሺ ነገርየውን ገልብጠን ልጁን አባት አባትየውን ልጅ ማለት እንችላለን ወይ ብንል አይቻልም ይላሉ። ለምን አይቻልም? እኩል እስከሆኑ ድረስ። ሰው ግን የሚረዳው በአባትና በልጅ መሃል የዘመን ልዩነት መኖሩ ነው። እናንተ እኮ በሰው ጭንቅላት ስለምትረዱት ነው ይሉናል። አሃ እናንተ ጋር የተገጠመው የመላእክት ጭንቅላት በምን እንረዳው? አላህ ሰው አድርጎ ነው የፈጠረን።